ሂድና ከዛ ጋር ጋዜጣ አምጣልኝ። አይቼዋለሁ። ቦታው ተይዟል አይደል? በቃ እዛ ድረሰኝና አንተ ትሄዳለህ። አቶ ይዜላ እባክህ አብረኸኝ ና። ዛሬ ትንሽ የጨነቀህ ትመስላለህ። ወዴት እየሄድን እንደሆነ ለማወቅ አልጓጓህም? ሰርፕራይዝ ይሆንልኝ። እንኳን ደህና መጣህ አጋሬ። አመሰግናለሁ። እንድናፍቅህ አደረከን እኮ። ስልክ ቁጥርህን ላሊ ሰጥቼው ነበር። እናም አቶ ቼንጊዝ ያለ አንተ ጨዋታውን መጀመር እንደማይችል እንዲነግርህ ነግሬዋለሁ። አልነገረህም? ራሱ ነው ወደዚህ ያመጣኝ። ዝም ብለህ ዓለምን መሽከርከሩ ይብቃ። ከአሁን በኋላ ጨዋታው ያንተ እጅ ላይ ነው የሚወድቀው። ጥሩ ነው። ያንተ ነው? አይ አይደለም ጌታው፣ እዚህ ሀገር ቁማር ህገወጥ ነው። የጓደኛ ከትክክለኛው ሰዎች ጋር ወዳጅነት መመስረት ምርጥ ነገር ነው። ይሄ ጓደኛዬ ሌሎች እንደዚህ አይነት 6 ቦታዎች አሉት። ቆይ ሰውዬው ለደቂቃ እንኳን ያለ አንተ ብቻውን ይሁን እስቲ። ትልቅ ሰውዬ ነው። ትንሽ ፈታ ይበል። ምንድነው ፊትህ? ሲመስለኝ አለቃህ ብዙም አይከፍልህም። ያስጠጣ። ስራ ላይ ያለው አልጠጣም። በጣም ቆንጆ። ለነገሩ አዎ ስራ ላይ ሆነ አትጠጣም። ግን እኔ የሰማሁት ፖሊስ እያለ ግድ አይሰጥህም ነበር። ልክ እንደ አሳ ነበር የምትጨልጠው ብለዋል። ረስቼው ነበር። መህመት ሰላም ብለዋል። አባቱ መቼ ወደ ቤት እንደሚመለስ ሲጠይቅ ነበር። ግን ሚስት ግድ የላትም። አንተን ብዙም አታምንህም። ለምንድን ነው ግን? በሌላ መንገድ አትየው ወንድሜ። የተለመደ ነገር ነው። ቁማር ስለሆነ ማን እንደሆነ ልታውቅ አትችልም። ይህንን ያዝ፣ እነዚህን ያዝና ሄደ ትንሽም ቢሆን ተጫወት። ምን ነበር አባባሉ? ነብር ዥንጉርጉርነቱን አይለውጥም ነው። እሱ በቃ አይደለም። ወደዚህ አትጠጋ፣ እንዳትጠጋ፣ ስግብግብ በልቀጥታ። እና አለህበት? አታድርገው። ተው ይቅርብህ። ምንድነው የምትለው? አፈን ዝጋ። አለህበት ወይስ የለህበትም? አለሁበት ሰውዬ፣ አለሁበት። ይለፈኝ።
ምን እጅ ላይ ምንድነው ያለው? رف نهد رف نهد رف زوجي نهد رف نهد نهد رف زوجي نهد نهد قتل نهد 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 قتل نهد قتل نهد عليه مهمت عليه እባክህ መጮህን አቁም። የተኛ ሰው አለ እኮ። አፍህን ዝጋ። ፖሊስ ነኝ። ሁላችሁንም አሳስራችኋለሁ። ዝም ብለህ ተኛ በል። አልዬ መግባት እችላለሁ? ከማል ሂድልኝ በቃ። አስገቢኝ እባክሽ። አብቅቷል ከማል አብቅቷል። ሂድ። ከአሁን በኋላ ተመልሰህ እንዳትመጣ። እንዳታደርገው ከማል። ቁልፌን ነው የተጫነው። እቤት ሄዶ ነበር። የሱም ተራ በቅርቡ ይመጣል። እንግዲህ ሁሉም ቀን ማሸነፍ አትችልም። ማን ነው እንደዛ ያለው? የካዚኖ ባለቤት ከሆነ ሁል ጊዜ ነው የሚያሸንፈው። ካሜራው ላይ ምንም የለም። በረንዳው ላይ ሳይታል ምንም የለም። ግን አንድ ዘዴ አለው። ሁሌ ትንንሽ ጨዋታዎችን እየተሸነፈ ትላልቅ ላይ ያሸንፋል። እሱን አይቻለሁ። እባክህ እጅ ከፍንጅ መያዙን አንተ አታድርገው። ምን ትላለህ ጓደኛዬ? እንኳን ደስ አለህ። መቀመጥ እችላለሁ? አመሰግናለሁ። እሺ፣ ካጠገብህ ብቀመጥ ብዬ አስቤ ነው። ያው ያንተ እድል ወደ እኔ ከመጣ ብዬ ነው። በእርግጥ ይሄ የቢዝነስ ካርድ ብዙም አይገባኝም። አሁን በጭንቅላት ውስጥ የቆጠርክ ነው፣ ግን የሚገርመው ምንም ነገር አታውቅም። ይመስለኛል፣ ወይም ግምት ነው። አንድ ሰው መሰለኝ ሊያሸንፍ የሚችለው አዲስ ካርታ እባክህ። ገንዘብ መገመት እችላለሁ። ኪስ ውስጥ የሆነ ነገር አለ እና ካርታው ላይ ትቀበዋለህ። ምክንያቱም ኮንታክት ስላደረክ እኛ አይታየንም፣ ግን አንተ ይታያል። እየመዘገብካቸው ነው። ካርታዎቹ ከመበተናቸው በፊት ከፍ ባለ ዋጋ ሲይዘህ ተጫወትና ታሸንፋለህ። ልክ አይደለም? ግምትህ ነው፣ ግን ለትክክለኛው ሰው ከነገርከው ብዙ ገንዘብ ልታገኝ ትችላለህ። እዛ ጋር ቆዳ ኮት ያደረገው ሰውዬ ይታያል። አሊ ጉጠቱ ይባላል። አሁን ሄጄ ለሱ ነግረዋለሁ። አይ
አይ ለሱ ተው። ግማሹ ያንተ ነው። እሺ 3/4ኛውን ትወስዳለህ። ልሄድ ነው። ምኑ ተንከሲስ ነህ? እንዴት ነው ያደረከው? ምን ብለው ነው? ምንድነው እሱ? በቶሎ መሄድ ያለበት ቦታ አለ። ታዲያ ለምን ገንዘቡን ጥሎ ሄደ? ለገንዘብ ብሎ አይደለም የተጫወተው፣ ዝም ብሎ ለመዝናናት ነው። የምርህን ላትነግረን ነው? ምን ልንገርህ ቼንጊዝ፣ ምንም ነገር የለውም። ቢኖር ራሱ እዚህ ጋር የቆመ ጥበቃ ሰራተኛ እስካሁን ያገኘው ነበር አይደለም እንዴ? ያገኘው ነበር። አንተ ልዩ ሰው ነህ። ና በል እንግዲህ ወደ መጫወቻው ጠረጴዛ ሄደን ትንሽ እንመልከት። ያዝ። ምንድነው? ያዘው። ምናልባት ሊቀና ይችላል። አራት ባሳች ቀልድ ነው። ኢዜል ምን አይነት ሰው ነው? በጣም የሚስብ። ከሱ ይበልጥ ምኑ እንደሚስበኝ ታውቂያለሽ? መልኩ ነው የሚማርክሽ? አዎ መልኩም ውብ ነው፣ ግን ትንሽ ያዘነ ይመስላል። ማለት የተጎዳ ሰው ነው። ልክ መጥቶ በርሽን ቢያንኳኳ ከፍተሽ አስገብተሽ ልታክም የምትፈልጊው አይነት ሰው ነው። እና በምንድን ነው የተጎዳው? እሱን ነው ለማወቅ የምፈልገው። ለማንኛውም ዝም ብለሽ ደግሞ ስትመለከቹ ልጁ በጣም ሀብታም ቁማርተኛና ሴት አውል ነገር ነው የሚመስልሽ። ማለቴ በፍቅር የሚወደቅለት አይነት ወንድ አይደለም፣ ግን እሱን ለማወቅ ትንሽ ጉጉት ነው ያለብኝ። ጉጉት ከፍቅር በላይ ጠንካራ ይመስለኛል። ለምን? ምን መሰለሽ፣ ፍቅር ሲይዝሽ ምን እንደሚያጋጥምሽ በደንብ አድርገሽ ታውቂያለሽ እህቴ። ግን ጉጉትና ጥንካሬ እንደዚህ አይደለም። በሆነ ሰው ላይ ጉጉት ካደረብሽ ያንን ጉጉት ሁሌም ይዘሽው ትኖሪያለሽ። አንቺ በሆነ ሰው ላይ ጉጉት ኖሮሽ ያውቃል? ለምሳሌ በባልሽ ቼንጊዝ። አይ ግን በእኔ ላይ ጉጉት የነበራቸው አንዳንድ ሰዎች ነበሩ። እና እነዛን ሰዎች ወዴት ወሰድሻቸው? ወደ ፍቅር? ሄሎ አይሊን፣ አሸነፍን እንዴ? በጣም ደስ ይላል አይሊን። እሺ ስልክ ይቅርታ። አቤት ውዴ። ቼንጊዝ አሸንፈናል። ምን? ሰማያዊ አልማዙን አግኝተነዋል። ፍቅር፣ ብዙ ጫጫታ አለ። ምንድነው? ሰማያዊ አልማዙን የሆቴሉ ሽልማት እንዳለ ታውቃለህ? እሱን ለወራት ስጠብቀው ነበር። አዎ እንኳን ደስ አለን። በጣም ጥሩ ነው። ሲጀመር ካንቺ ውጪ ማን ሊያሸንፍ ይችላል? እና ይሄንን ለማክበር ወጣ አንልም? ፍቅሬ፣ ቦታውንና ሁሉንም ነገር ቀድሜ ያዘጋጅቻለሁ፣ ግን አሁን የሆነ ትልቅ ጉዳይ ላይ ነኝ እና አሁን ከዚህ ለመውጣት ትንሽ ይከብዳል። ስራ ላይ ነው ያለሁት የኔ ፍቅር፣ ግን ግድ ነው ካልሽ እመጣለሁ። ታውቂያለሽ ስራችን እንዴት እንደሆነ። እሺ በቃ አትቀር። አይ አሁን እየወጣሁ። ችግር የለውም፣ ነገ መሄድ እንችላለን። እሺ ስሚ፣ ተጨማሪ ምርጥ የሆነ ሰርፕራይዝ አዘጋጅቼልሻለሁ። ትወጂዋለሽ። በጣም ወድሻለሁ። ምን ተፈጠረ? ወዴት ነው? ምሽቱ ገና መጀመር እኮ ነው አይደል? ለዛም ነው የሚሄደው። ዛሬ ማታ ቦታችንን እንቀይራለን። አረ በጭራሽ። እሷ ባታውቀውም ራሱ ስገመት ወይዘሮ አይሳን ዛሬ ትቀላቀለናለች። አባዬ መጣ። ተኛ ልጄ፣ አባት ዛሬ አምሽቶ ነው የሚመጣው። እማዬ አባዬ ቤት ሲመጣ ቀስቅሽኝ እሺ? አውሮፕላኑን ሰርቻለሁ፣ ግን ክንፉን መቅጠም አልቻልኩም። አባዬ ሊገጥምልኝ ይችላል? በል አሁን ተኛ። ላምን አልችልም። የምወደው ቀለም ነው። በጣም ነው የማመሰግነው።
ተወጀዋልሽ ብዬ በጣም ገምቼ ነው። ሰላም ሰላም። አሁን እንሂድ። በስተመጨረሻ ዓላማህን መታኸው? ማለቴ ስራህን። ከስብሰባ ወጥቼ እኮ ነው የመጣሁት። አስፈላጊ ጉዳይ አለ ብዬ ተውኩት። ውድ እህቴ አትጠብቂ፣ ላመሽ እችላለሁ። እሺ አታስቢ ውዴ። የሽልማቱ ነገርስ? አሸንፈናል። እንኳን ደስ አለሽ። ነግሬሽ ነበር። የምን ሽልማት? እኔ ስለሱ ምንም አላውቅም። ረጅም ታሪክ ነው፣ ስትመለሽ ይነግርሻለሁ። የደስ ለማከብር ጋብዝሽ ነበር፣ ግን መቼም ጊዜ የሆነ ነገር እንዳዘጋጀ እርግጠኛ ነኝ። አዎ ማለቴ ለቼንጊዝ እስካሁን ልነግረው አልቻልኩም። ስልኩን ዘግቶታል። ግን እንዳልከው ቼንጊዝ የሆነ ነገር አዘጋጅቶ መሆን አለበት። አሁን ሂዱ፣ አይርፈድባችሁ። ባህር አሁን እኔ ከቼንጊዝ ጋር ነበርኩ። እናንተ ደግሞ ስብሰባ ጥለን እንደወጣ ነበር ስትነግረኝ የነበረው። አይሳን ደውላለት ነበር እና አውርተዋል። ማለት ስልኩ ዝግ አልነበረም። ምኑ ደደብ ነው? እህቴ አብረን እንድትመጣ ትፈልጊያለሽ? እርግጠኛ ነህ? ችግር የለውም። አሁን ስለሱ ታስቢ እንደነበር አውቃለሁ። እርግጠኛ ነኝ። ነግሬሃለሁ። ሁልጊዜ ሰውን ከሀዘን ከመታደግ ራስን አትቆጥብም። አንቺን ለማማለል እየሞከርኩ ነው። በሩ ፊት ለፊት ተዝናንታችሁ መጣችሁ? ነይ እህቴ አብረን እንሂድ። አይ ተይ፣ እኔ አልሄድም። ለሱም እንደውልለታለን እና እሱም ይመጣል። ዛሬ ማታ ከቴ ጋር ሆኜ አከብራለሁኝ። አዋርድ አሸንፈሻልና እኔ ስለሱ ምንም ነገር አላውቅም። አይሆንም ባህር፣ ወስኛለሁ። ትመጫለሽ። ነይ። ልክ ናት። ካላንቺ አንሄድም። አዎ እሺ። ለኤሊፍ ልንገራትና ልብሴን ቀይሬ መጣሁ። አንዴ ጠብቁኝ። ከኔ በላይ እንዳትዘንጪ። እና ወዴት ነው የምንሄደው? የሆነ ሁሉ የሚሄድበት የአሳ ቤት አለ እዛ። የአሳ ሳንድዊች ነው መብላት የምፈልገው። ምርጫለሽ? ከዚህ ቀደም እዚህ መጣሽ ታውቂያለሽ? አንዴ። እንኳን ደህና መጣችሁ። መልካም ምሽት ይሁንላችሁ። እንኳን ደህና መጡ። አቶ ኢዜል፣ ሁሉም ነገር እንደፈለግከው ነው። አዎ፣ በጣም አመሰግናለሁ። የተባረከ ይሁንላችሁ። አመሰግናለሁ። ተመልከቱ ብቻ ሲጎረርብን። ከዚህ በፊት ስንት ሴቶች ወደዚህ አጥተሃል? ማንንም? ሁሉም ወንዶች ተጫዋች ናቸው አይደለም እህቴ? ሄሎ እህቴ፣ እኔን ለመስማት የማትፈልጊ ከሆነ እዛ ጋር ሌላ ወንበር አለ። የተሳሳተ አቅጣጫ ነው የመረጥሽው። ይቅርታ፣ ምን ነበር ያልሽው? ተጫዋች ነው ያለችሽ ያለው። ግን ወንዶች ምንም ነገር አይናገሩም። ከዚህ ቀደም ምን እንዳደረጉ ከማን ጋር እንደነበሩ ምንም ነገር አይናገሩም። እውነቴን ነው። እኔ ብዙ የሚነገር ነገር የለኝም። ምን ማለት ነው? ከዚህ ቀደም ፍቅር ይዞ አያውቅም? አንዴ ፍቅር ይዞኝ ነበር። እና ምን ተፈጠረ? እኔ ፍቅር ይዞኝ ነበር፣ ግን እሷ አትፈልገኝም። አንቺስ?
ከቼንጊዝ በፊት ከሌላ ሰው ጋር ፍቅር ይዞሽ ነበር? አይ ከዛ በፊት ፍቅር ይዞኝ አያውቅም። ግን አፍቅሬ ነበር የሆነ ሰው በጣም አፍቅሬ ነበር። እንዴት ነበር? ምንንስ ነው የወደድሽው? እኔን የሚያየኝን አስተያየት እና እጄን የሚይዝበት መንገድ እወድለታለሁ። ትላልቅ ሳይሆኑ ትናንሽ ህልሞች ነበሩት። ህልሞቹን እወድለት ነበር። ከዛስ ምን ተፈጠረ? የማይሆን ነገር አደረገ? አንቺን አስከፋሽ? አይ እሱ ምንም ስህተት አልሰራም። ታዲያ ለምን ተለያያችሁ እህቴ? እሱ ከረጅም ጊዜ በፊት ነው። እጣ ፈንታ ግን እጣ ፈንታ ሰዎችን ያራርቃል ብዬ አላስብም። ራሳቸው ሰዎችን የሚያራርቁ ይመስለኛል። ለኔም ቀላል አልነበረም። አንቺ ከተውሽው በኋላ ሰውየው ምን ሆነ ይሆን? አንተ ደግሞ አራታው በቃ ተለያይተዋል። ልክ የገደለችው አስመሰልከው እኮ። ከዛ በኋላ አይተሽው ታውቂያለሽ? አዎ ከረጅም ጊዜ በኋላ ላየው ሄጄ ነበር። ለምን? ኦለቅ ብዬ። እና ይቀራልሽ? አይ አላደረገልኝም። ስለዚህ መጥፎ ሰው ነበር። ሰው የሚያፈቅረውን ሰው ይቅር አይልም? አይ ምንም መጥፎ ሰው አልነበረም። በህይወቴ ከማውቀው የዋህ ሰው አንዱ እሱ ነው። የዛን ቀን እንኳን ያፈቅረኝ ነበር። ቼንጊዝ መልእክት ላከልኝ። ቤት ነው ያለው። ሰርፕራይዝ ሊያደርገኝ ይፈልጋል። አሁን ሊድ በቃ። እሺ እኔ ልሸኝሽ። አይ አያስፈልግም። በቃ ብርጭቆን ቢያንስ እንጨርሰው ለእውነተኛ ፍቅር ስንል። በጣም አሪፍ። አሁን ይህን ጽዋ የምናነሳው በፍቅራቸው ጣፈንታችንን ለሚቀይሩት ነው። ደስታሽን በአግባቡ ልናከብር አልቻልንም፣ ግን ቢያንስ እንዳትታመሚ ልበሽ። ደስ የሚል ጊዜ ነበር። የድሮ ትዝታዎች። ይህንን ወይም ሌሎች ነገሮችን ለማታወቂው ሰው ማካፈል ከፈልግሻለሁ። አሁን አንተ እንግዳ ሰው አይደለህም፣ ግን አሁን ብንሄድ ይሻላል። ግን ብቻሽን አይደለሽ። አሁን የምትወዱ ሰው ጋር ልትሆኚ ነው። ቼንጊዝን ሰላም በይልኝ። ኦማር ኦማር የሆነ ነገር ጠይቃለሁ፣ ግን እውነቱን እንድትነግረኝ ነው የምፈልገው። ጠይቂኝ። ያችን ሴት አሁንም ድረስ አረሳትም አይደል? ይኸውልህ ቃል ገብታል። እውነቱን ነው የምነግረኝ። አሁንም እያደነችኝ ነው። ምናልባት ከሷ በላይ ሐሳብን የምትሰርቅ ሴት ልታገኝ ትችላለህ።
ሀሳቤን የምትሰርቀኝን ሴትም አግኝቻለሁ። እውነት? ደህና ነሽ? ደህና እንደሆነ ነው የምትፈልገው? አዎ። ስለዚህ ትንሽ እንደዚህ ሆነን እንቆይ። እንኳን ደስ ያለሽ ውዴ። የት ነው? አውሮፕላኑ እዚህ ጋር ነበር። የት ነው? አልወደድሽውም እንዴ? ራሴ ነኝ የነፋሁት። ለዛ ነው የዘገየሁት። አውሮፕላኑ የት አለ? ለምንድን ነው የተናደድሽው? ቆይ እዛ አካባቢ ነው ያስቀመጥኩት። ፊኛዎቹን እያስቀመጥኩ እያለ በስተት ረግጬዋለሁ። ጃን ለምን ያህል ጊዜ ይሄ አውሮፕላን እንደነበረው ታውቃለህ? እሱ እዚህ ጋር ያስቀመጠው ላንተ ነው። አዲስ አመጣለታለሁ። ተሰርቶ ያለቀ ገዛለታለሁ። መቼም ልዩነቱን አያውቀውም። የተሰራ አይፈልግም። አንተ እንድትሰራለት ነው የሚፈልገው። አባቱ በእጁ በሰራለት ነው መጫወት የሚፈልገው። አይሳን አብደሻል እንዴ? ሌላ ገዛለታለሁ አልኩሽ። ምን አይነት ሰው ነህ ግን? መጫወቻ ፊኛ ምናምን ገዛለታለሁ ትላለህ? መጫወቻውንም ሆነ ፊኛ አይፈልግም። የጎደልከው አንተ ነህ። አንቺ ቆይ ምን ለማለት ፈልገሽ ነው? ልቀቀኝ! እኔ ነኝ የጎደልኩት? ለ12 ዓመት እዚህ ነበርኩ። ለ12 ዓመታት ካጠገብሽ ነበርኩኝ። እሱን በደንብ ታውቂያለሽ። እና እኔ ነኝ ያልነበርኩት? ልቀቀኝ! ስለዚህ እኔ ነኝ የጎደልኩት? እዚህ ነኝ። ካንቺ ፍቅር ይዞኛል። የዛን ቀን አንቺ እንደነበርሽ ሁሉ እኔም አሁንም ፍቅር ውስጥ ነኝ። ስሚኝ የኔ ውድ፣ ላንቺ ሞታለሁ። የትም ሄጄ አላውቅም። እዚህ ነው ያለሁት። አንቺ የት ነው ያለሽው አይሳን? አንቺ ምንስ ነው እየጠበቅሽ ያለሽው? ምንድን ነው እየጠበቅሽ ያለሽው? ምንድን ነው የምትጠብቂው? አላውቅም ቼንጊዝ።
እኔ ራሴ ምን እየጠበቅኩ እንደሆነ አላውቅም። መሽቷል እኮ ሙምታዝ፣ ነገ መቀጠል አትችልም? ነገ መጥተው የሚወስዱት ነው። አንድ ቀን ልታራዝመው አትችልም? ተይ እንጂ ውዴ፣ በዚህ ሁሉ ስራ ማጣት እንደሱ ላደርግ አልችልም። እና ደግሞ እነዛ ሰዎች ጥሩ ሰዎች ናቸው፣ ስራ ሰጥተውኛል። ሁኔታችን ለማዘግየት የሚያስችል አይደለም። ሙምታዝ፣ አንድ ነገር ነግረሃለሁ፣ ግን እንዳትበሳጭ። የኛ ኦማር በድጋሚ አትጀምሪኝ መሊሃ። ታውቃለህ አይደል? አስከሬኑ አልሰጡንም። አንተ ራስን ልትገንዘው አልቻልክም። ምን እያልሽ ነው መሊሃ? እስቲ መጀመሪያ አትበሳጭ ሙምታዝ፣ እባክህ ስማኝ። አስከሬኑን አላሳዩንም፣ ወረቀት ብቻ ነው የሰጡን እና ሞቷል አሉን። መሊሃ እስቲ አንዴ ስማኝ ሙምታዝ፣ እናቶች ይታወቃቸዋል። እናቶች ያውቃሉ፣ ይግባህ። እናቶች ምን ያውቃሉ? ምን ያውቃሉ? ቆይ አንዴ ቆይ ስማ። ልጃችሁ ጥፋተኛ ነው ነበር ያሉት። እዛ ሰውዬ ላይ ተኩሶበታል። እኔ አላመንኳቸውም። እንደዛ አያደርግም። ከዛ ልጃችሁ ሞቷል አሉን እና እዛው ባለበት ነው የቀበርነው ብለዋል። በቃሽ መሊሃ፣ ከዚህ በላይ ራስሽን እንደዚህ አታደርጊ። የልጄን ጠረን በደንብ አውቀዋለሁ። የልጄን ድምፅ አውቀዋለሁ። ልጄን አላውቀውም? የግዴታ ባይኔ ማየት አለብኝ? ልጄ እኮ ሞቷል። ሞቷል፣ በቃ ሞቷል። ልጃችን ሞቷል። በቃሽ፣ ስለፈጠረሽ መሊሃ ተይ እባክሽ። ይህ ኃጢአት ነው። በቃ አሁን ይረፍበት። ባረፈበት ቦታ ሰላምን ያገኝበት። ተዩ። አላደርግም። አብረሽው እንግዲህ አትሞች። በቃሽ መሊሃ፣ በቃሽ። አንቺም አብረሽው ለ12 ዓመት መቃብር ውስጥ ነበርሽ እኮ። የኦማር እናት ብቻ ነበርሽ? የመርትም እናት እኮ ነሽ እና የኔ ሚስትም ነሽ። ብቻሽን መብት የለሽም መሊሃ፣ መብቱ የለሽም። ሰብ ምንም ዛሬ ረፍት ቀኑ አይደለም እንዴ? እዚህ ምን ትሰራለች? ስላንተ አስበን ነው። በልና ወደ ቤት እንውሰድህ። አይ አንተ ሄድ ከማል። እዚህ ምን ትሰራለህ? ሂድና ከሚስትና ልጅ ጋር ሁን። አሁን አይሆንም። አሁን ካልሆነ መቼ ነው? ይህ ሲያበቃ ክብሬን ይዤ ወደዛው እሄዳለሁ። በሩን ከፍቼ ወደ ውስጥ እገባለሁ እና ከዛ በኋላ ማንም ከዛ ቤት አያስወጣኝም። እሺ ጥሩ ነው። አንተ ከዚህ በኋላ ምን ልታደርግ ነው? ከየቱ በኋላ? ለሰዎቹ በቀልህን ከመለስክ በኋላ። ምን እያወራህ ነው ወንድሜ ከማል? ለእኔ ከዚህ በኋላ የሚባል ነገር የለም። አሁንም አልገባም? ከዚህ በኋላ እኔ አይደለሁም። ከአመታት በፊት ነው የሞትኩት። አሁንም እዛ መቃብር ውስጥ ነኝ ያለሁት። አንዳንዴ እዛ እየሄድክ ጸልይልኝ።
ስለኔ ምንም ነገር አላለ? አይ የሻራ ቁስሎን ነው የቀሰቀሽበት። ሌላ ጊዜ እየተጠነቀቅሽ ተናገሪ። ግን እኔ አንድም ነገር መናገር አልችልም ማለት ነው? ምንም አልገባኝም። ሁሌ ከሱ ጋር ትሄዳለህ፣ አብራችሁ በዝግታ ታወራላችሁ። ግን እኔ ሰውን በቃ ሰብኔን ቡናም ብቻ ነው የምባለው። ወደ ቤት ልሸኝሽ? አይ ችግር የለውም። ማለቴ እዚህ ለምን እንዳለው ሊገባኝ አልቻለም። ሰብኔም እስኪ ዝም በይ። ሰብኔም ቡናም ጭልኝ። ሰብኔም ብዙ ስራዎች ነው የምታዘዘው። ሰብኔም ምንም የግል ጉዳይ ሰርታ አታውቅም። አቶ አሊ ምን እያደረክ ነው? እንዴት ነሽ ባክሽ? ምን እያደረክ ነው? ለአቶ ይዘህ ልደውልለት ነው። አትፍሪ ሴትዮ፣ አልጎዳሽም፣ አታስቢ እሺ። አይንሽን ብቻ ነው የምገልጥልሽ፣ አይንሽን ብቻ ነው። ምን እያደረክ ነው? እያወራው ያለሁት ስለ ካዚሚና እንጂ ነው እና ስለ እባቡ እስማኤል ነው። የድሮ ቁማርተኞች ነበሩ፣ ለእነሱ መረጃ አቀባይ ነበርሽ እና አሁን ደግሞ ለእኔ መረጃ ትሰጭኛለሽ። አትጃጃል። አሁን ልቀቀኝ፣ በቃ ልሂድበት። እሺ ሂጂ። አዎ እሄዳለሁ። ሂጂና በህይወትሽ ምርጥ ዕድል ያመልጥሽ። ምንድነው የምፈልገው? ጎበዝ ልጅ እኮ ነሽ። እሱ የሰጠሽን እጥፍ እሰጥሻለሁ። እጥፍ ገንዘብ በእጥፉ፣ ቤት፣ መኪና፣ የሚያብለጨልጭ ነገር በሙሉ በእጥፉ። ዝም በይ፣ ብዙ ለማውራት አትድከሚ። ነገ 8 ሰዓት ላይ ፊንዲኪ መናፈሻ ውስጥ እንድትገኝ እና ታዲያ ስለ ኢዜል የምታውቂውን ነገር በሙሉ ይዘሽ ነይ። ምንም ነገር እንዳትይ። አሁን ያልኩሽን ለራስሽ ድገሚ። እጥፍ እጥፍ። እስማኤል 8 ካራት ነው። ለዚህ ኪሴ ውስጥ ያለውን ገንዘብ በሙሉ ነው የሰጠሁት። አሁን ይሄን ውሰጂ። ምን መሰለሽ፣ በቅርቡ ሰዎች ወደዚህ ይመጣሉ። ምናልባት ትጀነጅኛዋለሽ ወይ ደግሞ ታሻሽዋለሽ፣ እንጃ ብቻ። ግን የሆነ ነገር አድርጊ እና መጠጥ ውስጥ እናስገቢው። ግን እስማኤል ውዴ፣ ምንም ነገር አይሆንም። ምንም አትፍሪ። ለግማሽ ሰዓት ብቻ ነው የሚያስተኛው። ይኸው ብቻ ነው። ከዛ ሰብኔም መጠጣችን እንቅጅልን። ያንተ ተራ ነው አቶ ይዜል። ምን ነው ፈዘስክ? በ10 ሺህ ይለፈኝ። አለሁበት። በድጋሚ ይለፈኝ። እስማኤል ደህና ነህ? እንዴት ነው ያወቀው? ስራዬ ስለሆነ። ሰብኔም ሽጉጤን
እዚህ ትቆያለሽ ወይም አይንሽን ግለጭና ከኔ ጋር ነይ። አክስቴ ምን አዘጋጀሽ? እንዴት አደርኩ ዴ? በደንብ ነው የተኛኸው? እኔም እንዳንተ ብቸኛው ምኞቴ ነው። አባዬ አውሮፕላን የት አለ? አልቋል። ታዲያ የት አለ? እዚህ ውስጥ ነው? አባቴ ጭንቅላቴ እየዞረ ነው። አይሳን የት ናት? በጠዋት ነው የወጣችሁ፣ ግን ለቁርስ ትደርሳለች። ጦርነት ልንሄድ ነው እንዴ? ለምንድን ነው እንደዚህ ብዙ ምግብ የተሰራው? ምክንያቱም እኔ ዛሬ ትልቅ እንግዳ ስለጠራው ነው። ለዛ ነው። እዚህ ዓለም ላይ ብዙ ጥሩ ሰዎች አሉ እና እንዳልኩት እነሱ ግን ለመኖር በተስፋ ብቻ የሆነ ተአምርን ይጠባበቃሉ። አምላኬ አንተ እርዳኝ አምላኬ እባክህ። ውስጤ ያለውን ይህን ስሜት አጥፋልኝ፣ ወይም ደግሞ ኦማር መልስልኝ። የማልሰማ መስሎህ ነበር አይደል? አንተ ሳደጋውን የማልጋፈጠው መስሎህ ነበር? ውስጥ ጥያቄ ካለ እኔን ጠይቀኝ። እውነቱን ብትናገር እጠይቅህ ነበር፣ ግን ደግሞ እንዳንተ ያሉ ሰዎችን በደንብ አውቃቸዋለሁ። ራሳችሁን በጣም ትደብቃላችሁ። ለምን አፌን አበላሻለሁ? ልክ ነህ። እኔን ምን የማታውቀኛል? አይ አንተ ነህ እንጂ እኔን ምንም የማታውቀኝ። እርግጠኛ ትሁን፣ ምናልባት አንተ ከምታስበው በላይ አሳምሬ ያውቃለሁ። ስለዚህ የምታውቀኝ ከሆነ ታውቃለህ ማለት ነው። ከጀርባህ በቀላሉ አልወርድም። ስጋ እንዳየ ውሻ እከታተልሃለሁ። አንድ ነገር ልንገርህ አይደል? ውድ የሆኑ መኪኖችህና ሽቶዎቹ አያታልሉኝ። በዛ ላይ ከዚህ ማንነት ስር የሚስነፍጠውን ጠረንህን ማሽታት እችላለሁ። የተቀደደ ቲሸርትህንና የተበሳሳ ጫማ ይታየኛል። ይሄ ለኔ በጣም ቀላል ነው። ለምን እንደሆነ ታውቃለህ? ምክንያቱም ስለምንተዋወቅ፣ ምክንያቱም ውስጤ ስለ አንተ በደንብ ስለሚነግረኝ ነው። እንደዛ ከሆነ ልንገርህ አቶ አሊ፣ እኔ ላይ መቼም ልትደርስ አትችልም። ይሄ ክልል የባለጸጎች ክልል ነው፣ ያኛው ደግሞ የድሆች ነው። የመካኒክ አጋዥ በነበርክ ጊዜ ህይወትን ነበር አይደለ? እሺ ጥሩ፣ ይህንን ወሬ ሌላ ቀን እንጨርሰዋለን። የዛን ቀን እንግዳዬ ትሆናለህ እና የሚጠጣ ነገር አቅርብልሃለሁ። በደንብ እንከባከብሃለሁ እና የዛን ቀን ካቆምንበት ቦታ እንድንቀጥል አስታውሰኝ እባክህ። አዎ እንደዛ እናድርግ። አንድ ቀን አብረን አንድ በር እንከፍታለን እና አንድ ክፍል እንገባለን እና ከዛ የፈለግነውን እናወራለን። ቃል ግባልኝ። እንዴት አደርሽ ባህር?
አዎ እመጣለሁ፣ ያውም በደስታ። እሺ፣ በጣም ነው የማመሰግነው። እጠራህ ነበር ወንድሜ፣ ግን ግብዣው በቤተሰቦች መካከል ነው እና አንተን በጠራህ አግባብ አይሆንም። ለማንኛውም መልካም ቀን ይሁንልህ። በቅርብ እንገናኛለን። አንዳንድ ጊዜ እጣ ፈንታ ያለምንም ጥያቄ የህይወትን መስመር ይቀይረዋል። ትናንሽ አጋጣሚዎች ይገናኛሉ፣ ከዛ በአጋጣሚው ይጋጫሉ ማለት ነው እና ልክ አበቃ ከማለትህ እየበረሩ ወደ አንተ ይመጣሉ። ማን ነው እዛ ጋ ያለው? አክስቴ መሊ። አይሳን፣ የቼንጊዝ አይሳን። በመሃላችን 10 ሜትር ርቀት አለ። ምንም አልተቀየረች፣ ልክ እንደ ድሮ ናት። እዚህ ምን ትሰራለች? አንገቷን ደፍታለች እማዬ። ፊቷን እያዞረች ነው እና ልትመለስ ነው። መርት ዳግመኛ ወደዚህ አትመጣም እማዬ። ምክንያቱም ለወንድሜ ትንሽ ክብር ካላት፣ ትንሽ ህሊና ካላት ታደርገዋለች። ወንድሜን ወደ መቃብሩ ያወረደችው እሷ ናት። አሁን ደፍራ መቃብሩ ጋር ልትቆም አትችልም። ኦሚ እሺ፣ ልጄ ሌባ ነው እንበል፣ ልጄ ነፍሰ ገዳይ ነው ይባል፣ ግን ሰው ለሚያፈቅረው ሰው እንደዚህ ያለ ነገር ያደርጋል? አክስቴ መሊ ያደርጋል ወይ? የሚያፈቅረው ሰው ላይ ጠላት ሆኖ ይቆማል ወይ? የሚያፈቅረውን ሰው ወደ መቀመቅ እንዲወርድ ያደርገዋል? እንዴት የሰው ልጅ የሚያፈቅረውን ሰው ይገለዋል? ቃላቶች የሉኝም፣ ቢኖሩኝም ትርፍ ናቸው። ግን አክስቴ መሊ የዛን ቀን እኔም አብሬ ከኦማር ጋር ሞቻለሁ። ልክ ነው ብዬ ያሰብኩትን ያደረኩት፣ ግን እኔም የዛን ቀን ራሴን አጥፍቻለሁ። ይቅር አትበይኝ፣ ሁሌም ሙቀሺ። ግን ኦማርን በጣም አፈቅረዋለሁ። ከምንም ነገር በላይ ኦማርን እወደዋለሁ። ልጄ አንድ ቀን ሁሉም ነገር በቦታው ያለ ይመስላል። ሁሉም ግፎችና ስህተቶች ይቅር ይባላሉ። ለእንግዳ ሰው ክፍት የሆኑ እጆች ይዘረጋሉ። ከዛ ለራስህ በኩራት በስተ መጨረሻ ወደ ሌላኛው ጫፍ ተሻገርኩኝ ትላለህ። ታውቂያለሽ፣ ለመጨረሻ ጊዜ ልጄን እጄ ያስኩት ወደ እስር ቤት ሊገባ ያለ ቀን ነው። አይን ቢኖረኝ ኖሮ ድጋሚ እጁን ለመያዝ አውጥቼ ሰጣቸው ነበር። ግን ምን ያደርጋል፣ አልሆነም።
አክስቴ መሊ ወንድ ልጅ አለኝ። ጃን ይባላል። እሱን ብታገኙ ደስ ይለኛል። የሆነ ቀን ልታመጪው ትችያለሽ። አሁን ለምን አብረሽኝ መተሽ ቁርስ አንበላም? ሁላችንም አንድ ላይ እንሆናለን። ልጄንም ብታገኙ ደስ ይለኛል። ልክ እንደ ልጅሽ ልታዩ ትችያለሽ። አይ እማዬ እዛ መምጣት አትችልም። እኛ ብቻ ነን አንድ ላይ የምንሆነው፣ ማንም የለም። እንግዳ አለብን፣ ግን እሱም ቢሆን አዲስ ሰው አይደለም። ኢዜ ለኛ ጓደኛ ነው። ህይወት እንደዚህ ናት። የሆነ ቀን የገነባው ግድግዳ አንድ ቀን ጠብቆ ላይ ይናዳል። አይታየህም እንዴ? ምንም አይሸትህምስ? በፈጣሪ እዚህ ጋር የሆነ ነገር አለ። ከዚህ ወረቀት ጀርባ የሆነ ነገር አለ። አንድ አይነት ወረቀት ስንመረምር ይሄ አራተኛችን ነው። እሱን ቃል እንዳጨረሰው እንዳታስበው። እንደሱ ያሉትን ሰዎችን አውቃቸዋለሁ። ልክ ገንዘብ ማግኘት ሲጀምሩ ንጉስ እንደሆኑ ነው የሚያስመስሉት። ፊትህ ላይ ለመጥፋት ድፍረቱን ቢያገኙ ያደርጉታል። እነሱን ወንዶች ብዬ አልጠራቸውም፣ አይደሉምም። ፊትህ ላይ ነው የሚስቁብህ። ከአንተ ድርሻ ነጥቀው እንድታመሰግኑ ይጠብቃሉ። እኔ ካለኝ በላይ ምን ቢኖራቸው ነው? እኔ የሌለኝስ እነሱ ምን አላቸውና ነው? እዚህ ጋር እኔ ራሴ ፈተዋለሁ። እደርስበታለሁ። ራሴ እደርስበታለሁ። አገኘዋለሁ። አቶ አሊ አንዴ ላይ እችላለሁ? ታውቃለህ፣ በከማል ስም የሆነ ድርጅት አለ። አዎ፣ የሆቴልና ቱሪዝም ስራ። ምንድነው እሱ? መስርቶታል ግን አይሰራም። መዝገቡ ላይ ምንም የለም፣ ግን ይሄ አለ። በ4 ዓመት ውስጥ አንድ ግብይት ብቻ ነው የፈጸሙት እና ይሄ ግብይት በየዓመቱ አንዴ ደግመውታል። ከተመሳሳይ ሱቅ ፍሬም፣ የፎቶ ፍሬም ነው ከአንድ ተመሳሳይ ሱቅ እና ከዚህ በላይ እንዳለው ነው የሚሰማኝ። አቶ አሊ እሱን የጀላ አጣራ፣ ጠቃሚ ነገር ላድርግ። ምናልባት እዛ ጋር ፍንጭ እናገኝ ይሆናል። እሺ ሂድና እሱን አጣራ እና አንድ ነገር እንዳገኘህ ወዲያውኑ ደውልልኝ። ልክ ፍንጭ እንዳገኘህ ደውልልኝ፣ ወዲያውኑ ደውል። እንዴት አደራችሁ? ሰላም ማሪ፣ እንኳን ደህና መጣሽ። እንግዶች አሉን። መርት፣ ምንድነው ነገሩ? አክስቴ መሊያ አንዳንድ ቀናት ከቅዠት እንደሚነሳ ሰው ነው አይኖችን የምትከፍተው። ድልድይ መሃል ትቆማለህ። እዚህ መምጣታችሁ ጥሩ ነው። ጃኔት ነው ውጪ እየተጫወተ ነው። እባካችሁን ተቀመጡ። መርት፣ ወደዚህ ነው። እዚህ ጋር ተቀመጡ። ፊት ቀልቷል። ባህር ውሃ አምጪለት። አትንካይ። አክስቴ መሊያ፣ እኔ ነኝ ቼንጊዝ። በዚህ በኩል አንተ እዚሁ። መርት ኢዜል፣ አክስቴ መሊያ የመርት እናት ነች። ታላቅ አክብሮት አለኝ። አክሴሜል፣ እኔ ላስቀምጥሽ። ቁጭ በይ። ይፈታተናል። ኢዜል አብዝተው ይጠይቁሃል። ኦማር፣ አንተ አይደለ ልጄ? ማን እንደሆንክ ይጠይቁሃል። ንገረኝ፣ አንተ ማን ነህ? ኢዜል እኔ ልጅሽ አይደለሁም አክስቴ መሊያ፣ ተሳስተሽ ነው። እኔ ኢዜል ነኝ። ልጄ
ስለሱ ሰምቻለሁ። በጣም ነው ያዘንኩት። ግን እኔ ልጅሽ አይደለሁም። እኔ ልጅሽ አይደለሁም አክስቴ መሊሃ። ተጠንቀቂ አክስቴ፣ ትወድቃለሽ። ተጠንቀቂ አክስቴ። ልቀቀኝ! አክስቴ መሊሃ ዞር በልልኝ! ከዚህ ቦታ ውሰደኝ! ከዚህ ቦታ ውሰደኝ! ይዛት ሂድ በቃ። ቴፎ ቦታውን አገኘው? አቶ አሊ፣ ለማንኛውም ይሄ ፎቅ ኩባንያ አይደለም፣ የአናጢ መስሪያ ቦታ ነው። የት ነው? ቆይ አንዴ ያገኘሁት። ከእስር ቤት ስጦታ የላኩልህ ነው። ይሄ ሰው የለኔ ሲል ነፍስ አጥፍቷል። አሁን የእሱ ሕይወት የኔም ሕይወት ነው ለማለት ነው። በዛም አሁን ያንተ ማለት ነው። አሁን ግን ጠላቶች እንዳሉት ታውቃለህ። ጥሩ ጥበቃ አድርግለት። አሁን እሱ ላይ የማስተውለው ከዓመታት በፊት አንተ ላይ ያስተዋልኩትን ነው። አንዳንዶች ከላይ ከጫፍ እናተርፋቸዋለን እና ሌሎች የተወሰኑትን ደግሞ ከታች ከወደቁበት እንሰበስባቸዋለን። ከዛ እናስተካክላቸዋለን እና እኛ እንደምንፈልጋቸው ነው የሚሆኑት። ይሄ ልጅ እንደዛ ነው። ከዚህ በኋላ ያንተ ነው። ቴፎ ተናገርኝ። አቶ አሊ የለም፣ የውሸት ኩባንያ ይመስለኛል። እዚህ ማንም የለም ወንድም አሊ። በሙሉ የኔ ጥፋት ነው። በጣም ይቅርታ። አጎቴ ሙምታዝ እንዴት ነህ? ልጄ እንኳን ደህና መጣ። የአንተን ሥራ ገና አሁን መጨረሴ ነው። ቁጭ በልና ሻይ እንጠጣ። ቁጭ በል። አጎቴ ሙምታዝ፣ አለቃው ይሄን ልኳል። ምስጋናው ልኮልሃል። አመሰግናለሁ። አንድ ቀን እዚህ መጥቶ አብረን ሻይ እንደምንጠጣ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ አጎቴ ሙምታዝ። ያ ቀን ይመጣል ብዬ ተስፋ አደርጋለሁ። ዛሬ ድልድዩ መካከል መሃል ለመሃል ቆሜያለሁ። ከስሬ እቶን እሳት እየነደደ ነው። ከኋላዬ መልአክ አለ፣ ከፊቴ ደግሞ ሰይጣን። ሁለቱም አንድ አይነት ጥያቄ ጠይቁኛል። አንተ ማን ነህ? ከየትኛው ወገን ነህ? ፍቅር ወይስ በቀል? ሊፈረድብህ ወይስ ልትፈርድ? ሁሌም በሁለቱም መካከል ውሳኔ ልትወስን ይፈልጋሉ። እማዬ በሩን ክፈች! እማዬ እማዬ፣ እባክሽ በሩን ክፈች! እባክሽ በሩን ክፈች! አሁንም አልከፍትም እያለች ነው መርት። በል እንድትከፍተው ንገራት። እማዬ እባክሽ በሩን ክፈች! አንዴ ላግኝ፣ ከዛ ሄዳለሁ። በእውነት እማዬ ደህና ነሽ? ግን እማዬ አንዴ በሩን ክፈችልኝ እባክሽ፣ በሩን ክፈች እማዬ፣ በእናትሽ እማዬ፣ እባክሽ እማዬ፣ በሩን ክፈችልኝ እባክሽ፣ በሩን ክፈችልኝ አንዴ ልይሽ እባክሽ እማዬ። ግን ሁሌም ሶስተኛ ምርጫ አለ። ያም እሳት ውስጥ መውደቅ ነው።